አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያላ ሰላም እዝነት አይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ ደግሞ እንደዚህ የሚያምር ብሉ ብላክ የትራስ ልብስና የፍራሽ ልብስ መፈረሻ ምንጣፍ መጋረጃ ነው ማሳያችሁ እና ሽሮና በርበሬም አላት ማለት ነው። እዚህ ጋር እንደምታዩት 12 የትራስ ልብስ 12 ሲባዛ በ485 5820 ብር ይሆናል። 4 የፍራሽ ልብስ 4 የበዛ በ1690 ብር 6760 ብር ይሆናል። ተኪያ ደግሞ 4 አላት 4 ሲባዛ 1490 5960 ይሆናል ማለት ነው። ቤቢ ደግሞ 4 ቤቢ ያላት 315 ብር ነው አንዱ 1260 ብር ይሆናል ማለት ነው። እና ሀባይብ እንደዚህ በጣም ነው የሚያምረው። ተኪያውም እንደዚህ ጽድት ተደርጎ ነው የተሰራው እንደምታዩት ማሻአላ ተባረከ ረህማን። ትራስ ልብሱም እንደዛው ዘርፉም ሁሉም በቃ ፏፍሽ ተደርጎ በማሰሪያና በጎማ ነው የፍራሹ ልብስ። ቤቢዎቹም እዚህ ውስጥ ናቸው ማለት ነው እንደምታዩት። ከዛ መጋረጃ አላት። መጋረጃውን ደግሞ አብራራላችኋለሁ ማለት ነው። እዚህ ጋር መጋረጃ ሁለት ነው ያሰራሁት። እንዴት መሰላችሁ? አንዱ 2 ሜትር ከ30 ላይ የሚያልቅ ነው 10500 ብር ነው እስከ መሰብሰቢያው ማለት ነው። አንደኛው ደግሞ ሜትር ከ20 ላይ የሚያልቅ ነው 6000 ብር ነው። ቆንጆ መጋረጃ ነው። እሱንም ላሳያችሁ። እዚህ ጋር የምታዩት ይሄ ስሱ ፓርት ነው የሰፊው መጋረጃ ማለት ነው። የ2 ሜትር ከ30 ይሄ ሰፊው ነው 5 ሜትር ማነው 4 ሜትር ከ60 በ4 ሜትር ከ60 ነው የተሰራው ማለት ነው። በጣም የሚያምር ቆንጆ ዲዛይን ነው። ከዛ ወፍራሙ ደግሞ እዚህ ጋር አለ። እኔ መጋረጃ መስቀል አልችልም፣ ምክንያቱም ግርግዳው አይችልም ማለት ነው፣ አይሸከምልኝም። ለዛ ነው። እና በጣም የሚያምር ቆንጆ መጋረጃ። ይሄ አንድ ጎኑ ነው፣ ይሄኛው አንድ ጎኑ ማለት ነው። ይሄ 4 ሜትር ከ60 ነው እንደዚህ ሁሉ ማለት ነው። ከዛ ይሄኛው ደግሞ ሜትር ከ20 ላይ የሚያልቀው ይሄም በሁለት ተከፋች ተደርጎ የተሰራው በጣም የሚያምር ነው ማሻአላህ እንደምታዩት። ይሄም ከነመሰብሰቢያው ነው ዋጋው። የዚህኛውም ከነመሰብሰቢያው ነው እንደነገርኳችሁ። ስሱም እዚህ ጋር እንዳለ ይሄ የትንሸኛው መጋረጃ ስስ ነው ማለት ነው። ይሄ እንግዲህ ጽድት ተደርጎ መፈረሻ የተሰራላት ማለት ነው። ከዛ በርበሬና ሽሮ አላት። እሱንም ላሳያችሁ እና ሀባይብ እዚህ ጋር ደግሞ በርበሬና ሽሮ አላት። በርበሬና ሽሮ 5 ኪሎ ሽሮ ነው 5 ያኔ ባቄላ 3 አተር 1 ሽምብራ 1 አጠቃላይ 5 አድርጌ ነው ያዘጋጀሁላት 1000 ብር። ኪሎ 200 ብር ነው። ቅመሙ 980 ብር። በርበሬ ደግሞ 8 ኪሎ በርበሬ ነው። ያው ለሽሮም ተነስቶለታል። 8 ሲባዛ በ620 ብር 4960 ብር ይሆናል። ከዛ ቅመሙ 1500 ብር ነው ማለት ነው። ይሄንን የመሰለ ሽሮና በርበሬ ተዘጋጅቶላታል ማለት ነው። ማሻአላ በጤና በአፊያ የምትጠቀምበት ያድርጋት። እና ሀባይብ እንደዚህ ቆንጆ ቆንጆ እያሰራሁ ልክላችኋለሁ ኢንሻአላህ ባዘዛችሁበት ቦታ እዚሁ አማራ ክልል ውስጥ ከሆነ ማለት ነው። ግን አንዳንድ እህቶች ሶብር ይኑራችሁ፣ ዛሬውኑ ደውላችሁ እኔ ቀን ሙሉ ስለምንሽ ዋልኩኝ አታነሽም ትላላችሁ። አንድ ቀን ደውላችሁ ማለት ነው። እና ተረኞቹን ወጥቼ አዲስ የሚመጡትን ላስተናግድ እንዴት አድርጌ? ሲጀመር ብራቸውን የተቀበልኳቸው ልጆች ሳያልቁ እኔ ሌላ እንደገና እንደ አዲስ እንትን አልልም። ግን ደግሞ በአንድ ቀን አይደለም ተራ የሚደርሰው፣ በ15 ቀንም ሊሆን ይችላል፣ በሳምንትም ሊሆን ይችላል። እንደየወረፋው ነው ማለት ነው። በጣም ብዙ ወረፋ ካለ እስከ 15 ቀን ሊሆን ይችላል። በዛ ላይ ደግሞ ቀጠሮ ነገር ካለ አሁን ለምሳሌ መጅሊስ ያዘዛችሁኝ እህቶች ቅር እንዳይላችሁ፣ መጅሊስ ቦንድዱ የሚመረተው አዲስ አበባ ነው ማለዳ ፎም። ግን ደግሞ ማለዳ ፎሞች አንሰጥም ብለው አልሰጧቸውምና ነው። እዚህ ያሉትም ምንም ማድረግ ስለማይችሉ ቦንድድ እስከሚመጣ ድረስ ግዴታ ተጠብቃላችሁ ማለት ነው። እኔ ምንም ማድረግ አልችልም፣ ምክንያቱም በእኔ እጅ የሚሰራ ነገር አይደለም፣ ወይም እኔ በከፈልኳቸው ሰዎች እጅ የሚሰራ ነገር አይደለም። ከአዲስ አበባ ስለማይሰጧቸው አሁን አልሰጧቸውም። እንደ ሀገር ነው እንጂ እንደ አንድ ሰው ወይም እንደ አንድ ግለሰብ አይደለም። እና እንደዛ የሆነ ይተአኸራል። ይሄ ይተአኸራል። የሚተአኸርበት ምክንያት ነው። ላኪን እንግዲህ እንደምታዩት እኔ ቀን በቀን ነው የምሰራው። ስራ ትተሻል እንዴ? አይ መስራት አትፈልጊም እንዴ? ሰው ትመርጫለሽ እንዴ? ሰው ለምን እመርጣለሁ? ሲጀመር በስልክ ቁጥር ሰው ይመረጣል እንዴ? ኧረ ተው። ጥሩ ሰው ነበርሽ ሰው ትመርጫለሽ እንጂ ምናምን የሚል ኮሜንት ሰሞኑን እየበዛ ነው። እና በውስጥ መስመር እኔ ሰው አልመርጥም። የምመርጠው ሲጀመር በስልክ ቁጥር ነው እንዴ። እናንተ አይታችሁን መርጡ ትችላላችሁ። መዲና ትሻላለች ወይ ዚነት ትሻላለች ወይ ከሌ ትሻላለች ወይ ከሌ ይሻለናል ብላችሁ ትመርጣላችሁ። ግን
እኔ ደግሞ አላቃችሁ እንግዲህ እንዴት አድርጌ መርጣቸዋለሁኝ። ብቻ ሰው እኔ መርጫ አላቅም አልሐምዱሊላህ ለማለት ያክል ነው። እና በየወረፋው አቅሜ በቻለው መሰረት እሰራለሁ፣ እየሰራሁ ነው አልሐምዱሊላህ አስተናግዳለሁ። ያልቻልኩትን ግን ደግሞ አላህ ዋጅብ አላረገብኝም አይደለ? ዋጅብ የሆነን ነገር ራሱ አቅማችሁ እስከቻለ ድረስ ነው ስሩ አርጉ ያለው አላህ። ሰላት እንግዲህ ያው የጀነት ቁልፍ ናት። ግን ቆሞ መስገድ ያልቻለ ቁጭ ብሎ ያልቻለ ተኝቶም ያልቻለ በአይኑ እየጠቀሰ ይስገድ ነው። ስለዚህ ሰው የቻለውን ነው የሚሰራው ማለት ነው። እና ሀባይብ ሰላም ሁኑልኝ።